ሰላም ጤና ይስጥልን የአሻም ተከታታዮች እንደምን አላችሁ? ለዛሬ ዕለተ ሰኞ ግንቦት 25 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ አሳላፊ መሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። በመጪው ዓመት ለሚከናወነው ሰባተኛው ሀገራዊ ምርጫ የቅድመ ዝግጅት ስራዎች እየተከናወኑ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። በሀገራዊ ምክክር ምዕራፍ ላይ የትግራይ ክልል አጀንዳ ካልተካተተ ምክክሩ ሙሉ ሊሆን እንደማይችል ኮሚሽኑ አስታወቀ። ህንድና ኢትዮጵያ በንግዱ ዘርፍ ያላቸው ግንኙነት ማጠናከር እንዳለባቸው የህንድ ፓርላማ አባላት ተናገሩ። ከውጭ ተመድ በጋዛ የሰብአዊ እርዳታ የማቅረብ እቅድ እንደሌለው አስታወቀ። ተመልካቾቻችን ቀደም ሲል ያስተዋወቅናችሁ ርዕሰ ጉዳዮችን ጨምሮ የቢዝነስና የስፖርት ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። አብራችሁን ቆዩ። በመጪው ዓመት ለሚከናወነው ሰባተኛው ሀገራዊ ምርጫ የቅድመ ዝግጅት ስራዎች እየተከናወኑ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። በሰባተኛው ሀገራዊ ምርጫ የሚሳተፉ የምርጫ አስፈጻሚዎችን የመመልመል ሂደቶች በበይነ መረብ ለማካሄድ ዝግጅት እየተከናወነ እንደሚገኝ ተናግረዋል። ተጨማሪ ያለ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮች በተመለከተ በዛሬው ዕለት በስካይላይት ሆቴል ጋዜጣዊ መግለጫ ሰጥተዋል። የቦርዱ ሰብሳቢ በመግለጫቸው ቦርዱ በ2018 ለሚያካሂደው ሀገራዊ ምርጫ የተለያዩ የቅድመ ዝግጅት ስራዎችን እየሰራ መሆኑን ገልጸዋል። የምርጫ ጣቢያዎች እያዘጋጁ እንደሚገኙም ተናግረዋል። አንድ ምርጫ ጣቢያ የት ቦታ ላይ በምን ያህል ርቀት እንደሚገኝ ለመገመት በሚያስችል ወይም ለማግኘት በሚያስችል ረገድ ምርጫ ጣቢያዎቻችንን እያዘጋጀን እንገኛለን። እስካሁን ድረስ ባደረግነው 3 ዙር የሚቀጥለው 3ኛው ዙር ከሚቀጥለው ሳምንት ይጀምራል። ወደ 12000 ምርጫ ጣቢያዎችን ደርሰናል። ከዚህ በኋላ ደግሞ የሚቀሩትን ምርጫ ጣቢያዎች በዚህ አሰራር ለመድረስ እየተዘጋጀን እንገኛለን። በሀገር አቀፍ ደረጃ የሚገኙ ከ50 ሺህ በላይ የሚሆኑ የምርጫ ጣቢያዎችን ለመራጮች ምቹ የማድረግ እንዲሁም የማዘጋጀት ስራዎችን መጀመራቸውንም ጠቁመዋል። በሰባተኛው ሀገራዊ ምርጫ የሚሳተፉ የምርጫ አስፈጻሚዎችን የመመልመል ሂደቶች በበይነ መረብ ለማካሄድ ዝግጅት እየተከናወነ እንደሚገኝም ተናግረዋል። ይሄ ተከናውሎንን 50 ሺህ በላይ የሆኑትን ምርጫ ጣቢያዎች አወቅን ማለት በጣም ከፍተኛ የሆነ የምርጫ ኦፕሬሽን ስራችንን በግማሽ ጨረስን ማለት ነው። ምክንያቱም እቃ እንኳ በምናሰራጭበት ጊዜ በአንድ ምርጫ ክልል ውስጥ ስንት ምርጫ ጣቢያዎች አሉ፣ ምርጫ ጣቢያው ከምርጫ ክልሉ በምን ያህል ርቀት ይገኛል የሚለውንም ጭምር በግልጽ የሚያስረዳ ለሌሎች ባለድርሻ አካላቶች ግልጽ የሆነ መረጃ መስጠት የሚያስችል በመሆኑ ነው። ሰብሳቢዋ የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011ን ለማሻሻል የመነሻ ሀሳቦች ላይ ከባለድርሻ አካላት ጋር በመወያየት ለሕዝብ ተወካዮች ምክር ቤት መቅረቡን በመግለጫቸው ጠቅሰዋል። በአዋጁ ማሻሻያ ላይ ከተካተቱት ሀሳቦች መካከልም የእጩዎቹ ምዝገባ ሙሉ በሙሉ በቴክኖሎጂ ማከናወን ማስቻል የሚሉና ሌሎችም መካተታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ የመራጮች ምዝገባን ፋይዳ መታወቂያን ጨምሮ በቀበሌ እንዲሁም ማንነትን በሚገልጹ መታወቂያዎች ሁሉ እንደሚከናወኑም ጠቁመዋል። በሀገራዊ ምክክር ምዕራፍ ላይ የትግራይ ክልል አጀንዳ ካልተካተተ ምክክሩ ሙሉ ሊሆን እንደማይችል ኮሚሽኑ አስታወቀ። የትግራይ ክልልን ጨምሮ የዲያስፖራው ማህበረሰብና በምክክሩ ሂደት ላይ ሀሳብና አጀንዳቸውን ያላቀረቡ የፖለቲካና የታጠቁ ኃይሎች ሀሳብ መካተት ስላለበት ኮሚሽኑ የትኩረት አቅጣጫው ለይቶ እየሰራ መሆኑ ተመላክቷል። መስከረም አዲሱ
የኢትዮጵያ ሀገራዊ ምክክር ኮሚሽን ከሰሞኑ ለተከታታይ 3 ቀናት የሚቆይ 14ኛው የፌዴራል ተቋማትና ማህበራት የምክክርና የአጀንዳ ልየታ መድረክ በማዘጋጀት ከተለያዩ ባለድርሻ አካላት የተውጣጡ አጀንዳዎችንና ሀሳቦችን አሰባስቧል። በዚህም የፌዴራል ተቋማትና ባለድርሻ አካላት የምክክርና የአጀንዳ አሰባሰብ ሂደት ወቅትም ከ38 የተለያዩ የፌዴራል ባለድርሻ አካላት በ7 ቡድን በመከፋፈል በአጀንዳዎች ላይ በመመካከር ለኮሚሽኑ እንዳቀረቡና በዚህም የተሳካ መድረክ እንደተከናወነ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሰጡት ጋዜጣዊ መግለጫ አስታውቀዋል። አያይዘውም ዋና ኮሚሽነሩ ኢትዮጵያ አሁን ላይ በ11 ክልሎችና በ2 ከተማ አስተዳደሮች እንዲሁም የፌዴራል ተቋማትና ባለድርሻ አካላት አጀንዳዎች ተሰብስበው መጠናቀቃቸውን ገልጸዋል። በክልሎችና በከተማ አስተዳደሮች የተደረገው የአጀንዳ ማሰባሰብና የምክክር መድረክ በተሳካ ሁኔታ መጠናቀቁን የተናገሩት ዋና ኮሚሽነሩ እነዚህ ስራዎች ይሰሩ እንጂ በትግራይ ክልል ገና የምክክር መድረክ አለመካሄዱን አንስተው ይህም የምክክር ሂደቱን ሙሉ እንደማያደርገው ገልጸዋል። አያይዘውም ከትግራይ ክልል በተጨማሪ የዲያስፖራው ማህበረሰብ በምክክር ሂደቱ ላይ ራሳቸውን ያገለሉ የፖለቲካ ፓርቲዎችና የታጠቁ ኃይሎች ወደ ምክክሩ እንዲመጡ ኮሚሽኑ እቅድ አስቀምጠው እየሰራ መሆኑን ገልጸዋል። ትግራይ ክልልን ሳንይዝ ሀገራዊ ምክክር እንደሚገባችሁ የሚታሰብ አይደለም። ምክንያቱም ሀገራዊ ምክክራችን አካታችና ሁሉንም አሳታፊ የሆነ ነው። እንኳን ትልቁ ክልል እንደ ትግራይ ያለው ቀርቶ በግለሰቦች ደረጃ እንኳን አጀንዳ የምናሰባስብበት ሂደት አለ። ስለዚህ በቀጣይነት ወደ ትግራይ ክልል በመሄድ ተመሳሳይ የሆኑ ስራዎች፣ ተመሳሳይ ስነ ዘዴዎች ወይም ሜቶዶሎጂን በመጠቀም በትግራይ ክልል ተመሳሳይ ስራዎችን እንሰራለን ማለት ነው። ሌላው የሚቀረው ስራ በውጭ የሚኖሩ ኢትዮጵያውያን እንደምታውቁት በውጭ የሚኖሩ ኢትዮጵያውያን ያለ ምክንያት ወደ ውጭ አልሄዱም። ምክንያቶች ተገቢ የሆኑ ምክንያቶች አሏቸው። ስለዚህ እነኚህም ሀገራቸውን በተመለከተ የተለያዩ አጀንዳዎች ስላሏቸው የእነሱም አጀንዳ ወደዚህ ሀገራዊ ምክክር ቋት ውስጥ መግባት አለበት። ስለዚህ ቀጣዩ ስራ በውጭ የሚኖሩ ኢትዮጵያውያን ወይም በተለምዶ ዳያስፖራ የሚባሉትን ማካተት ነው የሚሆነው። ከዚህ ውስጥ ግን የማይናቁ ነገር ግን እጅግ ተፈላጊ የሆኑ ስራዎች በየመሃሉ አሉ። አንደኛው ስራ የፖለቲካ ፓርቲዎች እስካሁን ድረስ በሀገራዊ የፖለቲካ ፓርቲዎች ህብረት በኩል በርካቶቹ የፖለቲካ ፓርቲዎች አብረው እየሰሩ ያሉ ቢሆንም የተወሰኑ የፖለቲካ ፓርቲዎች ግን በሙሉ እየተሳተፉ አይደለም። ስለዚህ እነሱ ወደዚህ የሚመጡበትን ጥሪ አሁንም እናደርጋለን። ወደ መድረኩ እንዲመጡ አሁንም በተደጋጋሚ ጥሪያችንን በትህትና እናቀርባለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ዓላማው የሀገር ሰላምን ማስጠበቅና ጤነኛ ኢትዮጵያን መፍጠር መሆኑን አሻም ያነጋገረቻቸው ከፍተኛ የመንግስት ባለስልጣናትና የሃይማኖት አባቶች ተናግረዋል። ያው የቀሩን እና የጎደሉን ነገር ያልተሳተፉ አካላቶችን በተለይ በአሁኑ ሰዓት ላይ መሳሪያን አማራጭ አድርገው ከመነጋገር ወደ ኃይል አማራጭ ትግል እያደረጉ ያሉ ወገኖቻችን ወደዚህ መስመርና ስርዓት የሚመጡበትን ለማምጣት ነው። አንዱ የፌዴራል ምክክሩ ስርዓት እሹም አድርጎ ካነሳቸው በሁሉም በኩል ሊወከሉ የሚችሉና መሬት ላይ ወርደው ጣውላው ላይ ወይም ደግሞ ጠረጴዛ ላይ መጥተው መነጋገር የሚችሉ ሰዎችን እና ስብስቦችን መፍጠር እንደሆነ ይታወቃል። ያንን በመስራት ሂደት ላይ ውጤት ያመጣል ብዬ አምናለሁ። እንደ ግለሰብም እንደ መንግስትም ግን ሁልጊዜ እንደ ግለሰብ የምናደርገው ጥሪ ሁልጊዜ የሚኖረው ከምክክር መድረክ ከንግግር መድረክ መራቅ አትራፊ አይደለም የሚያደርገው። ሀሳብ አለኝ፣ ንግግር የሚያሻው ጉዳይ አለ፣ መፈታት የሚገባ ጉዳይ አለ የሚሉት ሁልጊዜ ዘመናዊ የሆነ የችግር አፈታት መንገድ ውይይትና ምክክር ነው። ስለዚህ እንደዚህ አይነት ሀገራዊ በታሪክ የሚጠቀሱ የንግግር ፕላትፎርሞችን አቮይድ ማድረግ ለየትኛውም ኢንቲቲ ጠቃሚ ነው ብለን አናስብም። ምክንያቱም ይህንን መድረክ በመደረግ ሀሳብን ለመሸጥ ህብረተሰቡ እንዲነጋገርበት በማድረግ የነገ ኢትዮጵያ ምን መሆን አለባት፣ በየት አቅጣጫ መሄድ አለባት የሚለውን መወሰን የሚችል ትልቅ መድረክን ይህን ነገር አቮይድ ማድረግ ተገቢ አይደለም። አንዳንድ ከመጣንበት የፖለቲካ ሂስትሪ አንጻር ሁሉን ነገር መጠርጠር እና መጠራጠር አይነት አዝማሚያ ያለ ይሄ ተገቢ አይደለም። ይህን እድል ሚስ ማድረግ አይኖርብንም። ወደፊትም እንደ ዓለም የሚሰለጥኑ ሀገራት የሚፈቱበት መንገድ ችግር የሚፈታው በምክክር በንግግር እንጂ በሌሎች አጥፊ በሆኑ መንገዶች እንዳልሆኑ መረዳት መቻል አለብን። ወደ ምክክር ያልገቡ የታጠቁ ኃይሎችና የፖለቲካ ፓርቲዎች ትጥቃቸውን ፈተው ወደ ሰላምና ምክክር እንዲመጡም ጠይቀዋል። መንግስትም ሆነ የኢትዮጵያ ሕዝብም ፍላጎቱ እነዚህ አካላት ህጋዊ ስርዓትን ተከትለው ሰላምን ተቀብለው በህግና በፖለቲካ ስርዓት ለመንቀሳቀስ ወስነው የዚህ አካል መሆን ይኖርባቸዋል ማለት ነው። ህገ መንግስታዊ ስርዓቱን ማክበር ይኖርባቸዋል። ስለዚህ እየተኮሱ ጦርነት እያካሄዱ ውይይት
አንድ ላይ አይቻልም። ዋናው ውይይቱም የተከፈተበት ምክንያት ያለ ጦርነት በመነጋገር የኢትዮጵያን ጉዳይ በጋራ በውይይት መፍትሄ ይሰጥበት የሚል ነው። ስለዚህ ወደዚህ እንዲገምጡ ነው ፍላጎታችን፣ እንደ መንግስትም እንደ ህዝብም ሁሉም ማህበረሰብ ክፍል ይሄን ነው ፈልገው። ስለዚህ ይሄን ድምጽ አጠናክረን የምናሰማ ይሆናል። ይሄን ምክንያት በማድረግ ከዚህ ቀደም የነበሩ ጉድለቶቻችን ምንድናቸው፣ አሁን በዚህ ወቅት ያሉ ችግሮቻችን ምንድናቸው ብለን የምንለይበት አጀንዳ የምንቀርጽበት ጊዜ ነው ይሄን ማለት ነው። ስለዚህ ከዚህ ቀደም በክልሎች ይሄው አጀንዳ ተቀርጿል። አብዛኛው እንግዲህ የሚቀረው የትግራይ ክልል የፌዴራል መንግስትም እየተካሄደ ነው ያለ፣ የዲያስፖራ ነው የሚቀረው። እስካሁን ድረስ የመጣንበት እነዚህን አይነት መሰል አጀንዳዎች የመቅረጽ ነው፣ በጋራ የምንነጋገርባቸው። ይሄ የሆነ አካባቢ ችግርን ማንሳት ማለት አይደለም። እዚህ ጋር የሆነ ግለሰብን ችግር በአብዮት ተመልክ ማንሳት ማለት አይደለም። አገራዊ የሆነ እንደምታውቁት አገራዊ የሆኑ ችግሮቻችን ምንድናቸው፣ ከዚህ ቀደም የነበሩ አሁንስ ያሉ ችግሮቻችን ምንድናቸው የሚለውን ነገር በደንብ ለይተን ምን አጀንዳ የምንቀርጽበት ነው ማለት ነው። ይሄኛው እንግዲህ ቅድም እንዳልኩት ቀደም ሲል የገለጽኩትን ጥቅም የሚያስገኝ ነው። በዚህ መንገድ ነው ለመምራት ጥረት እያደረግን ነው ያለ ነው። አማራ ክልልም ከዚህ ቀደም በክልል ደረጃ በመከረበት በተመሳሳይ እነዚሁን አጀንዳ በዚህ መንፈስ አጀንዳዎችን ለይቶ ለብሔራዊ ምክክር ኮሚሽኑ አቅርቧል ማለት ነው። ባለፉት 3 ቀናት ተመሳሳይ እንደዚሁ አጀንዳ አካሂደናል። 7 ቡድኖች ተደራጅተዋል። በዚህ ውስጥ ደግሞ የተለያዩ ንዑሳን ቡድኖች ተደራጅተው መክረናል፣ ተከራክረናል፣ የሚበጁንን አጀንዳዎች ለይተናል። ከዚህ ኢንተርቪው በኋላ ደግሞ የሚኖረን መድረክ በጋራ ሆነን በአጠቃላይ እዚህ በፌዴራል ደረጃ የሚመክሩ አካላት አንድ ላይ ሆነን ወጥነት ያላቸው አጀንዳዎች ቀርጸን ለአገራዊ ምክክር ኮሚሽኑ በይፋ የምናስረክብበት መድረክ ይሆናል ማለት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የጀመረውን የምክክርና የአጀንዳ ማሰባሰብ ሂደት በቀጣይ በትግራይ ክልልና ከዲያስፖራው ማህበረሰብ ጋር እንደሚያደርግ አስታውቋል። 14ኛው የፌዴራል ተቋማትና ባለድርሻ አካላት የአጀንዳ ማሰባሰብና የምክክር መድረክም በተሳካ ሁኔታ መጠናቀቁን አሻም ለመመልከት ችላለች። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ የሀገሪቱ ክልሎችና የከተማ አስተዳደሮች የአጀንዳ ልየታና የምክክር መድረክ ሲያደርግ እንደቆየም እንዲሁም አሻምም ሲዘግብ እንደነበር አይዘነጋም። ለታላቁ ህዳሴ ግድብ የሚደረገው የገቢ ማሰባሰብ ስራ ተጠናቋል የሚለው ትክክል ያልሆነ አረዳድ በገቢ አሰባሰብ ሂደት ላይ ተግዳሮት እየሆነብኝ ነው ሲል የግድቡ ማስተባበሪያ ጽሕፈት ቤት ለአሻም አስታወቀ። ጽሕፈት ቤቱ ኢትዮጵያውያንና ትውልደ ኢትዮጵያውያን አሁን በተዘጋጁት የገንዘብ ማሰባሰቢያ ስልቶች ገቢ እንዲያደርጉም ጥሪ አቅርቧል። አዲስ እንግዳ ሰው ተጨማሪ አላት። የታላቁ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት የገቢ ማሰባሰብ ስራውን በሁሉም ክልሎችና በሁለት የከተማ አስተዳደሮች እየሰራ ነው ሲሉ የገቢ ማሰባሰብ ስራውን አስመልክቶ ለአሻም ማብራሪያ የሰጧት የጽሕፈት ቤቱ የህዝብ ግንኙነት ኃላፊ ሰለሞን ዳንኤል ተናግረዋል። ጽሕፈት ቤቱ በተያዘው ዓመት በተለያዩ የገቢ ማሰባሰቢያ ዘዴዎች ለመሰብሰብ አቅዶ ከነበረው ገቢ 90 በመቶ ማሳካት መቻሉን አብራርተዋል። በዚህ ዓመት ያቀድነው 1.6 ቢሊዮን ብር እናሰባስባለን ከህብረተሰቡ ብለን ያቀድነው። በዚያ መሰረት በአጠቃላይ እስከ ሚያዝያ 30 ባለው 1.25 ቢሊዮን ብር ተሰብስቧል ነው። ይሄ ደግሞ በተለያዩ መንገዶች ለምሳሌ 8100 ከውጭ ዲያስፖራው እና በውጭ የሚገኙ ኢትዮጵያውያኖች ወደ ኢትዮጵያውያን ደግሞ በማይገር.ኮም በስማይዳም.ኮም እና ዳይሬክት መተግበሪያ በኦንላይን መተግበሪያዎች በአጠቃላይ እንዲሁም ደግሞ በቦንድ ሽያጭ በዋንጫ በሚዞርበት ክልል የተሰበሰበ አጠቃላይ ሀብት 1.25 ቢሊዮን ብር እና በዚህ ዓመት ካቀር ነው ወደ 90% በላይ የሚሆነው አካባቢ ተሰብስቧል ማለት ይቻላል ማለት ነው። የማስተባበሪያ ጽሕፈት ቤቱ መደበኛ ስራ ህዝቡ የኔነት ስሜት ተሰምቶት የቻለውን ለግድቡ እንዲያበረክት ማድረግ ነው ያሉት ሰለሞን በእቅድ የተያዘው ቀሪ ገንዘብ ገቢ እንዲሆን ለማስቻል እየተሰሩ ያሉ ስራዎች መኖራቸውን በማንሳት ያብራራሉ። እየቀረብን አሁን ቅድም እንደነገርኩሽ 1.6 ቢሊዮን ብር ለመሰብሰብ ነው ያቀድነው። ከሰኔ 30 1.6 ቢሊዮን ብር ነው ከተሳካልንና ሁኔታዎች ከተመቻቹልን አንዳንድ ቦታዎች አሁንም ስራዎችን እየሰራን ነው። ሌሎች ጋር አብረን በጋራ እየሰራን ነው። እኛም ከከተማ አስተዳደሮችና ከሚመለከታቸው ባለድርሻ አካላት ጋር በጋራ እየሰራን ነው። ስለዚህ በቀድነው መሰረት ለመሰብሰብ
ያቀድነውን ገንዘብ እናገኛለን ብለን እየሰራን ያለን ስራችን። አሁን ላይ ጽህፈት ቤቱ እየሰራ ላለው የገቢ ማሰባሰብ ስራ ተግዳሮት እየሆነበት ያለው ችግር ምንድነው ስትል አሻም ላነሳችው ጥያቄ ኃላፊው ተከታዩን ምላሽ ሰጥተው ዜጎችና ተቋማት አሁንም ድጋፋቸውን እንዲቀጥሉ ጥሪ አቅርበዋል። አልቋል የሚል ስሜት አንዳንድ ቦታ ስላለ በሀብት ማሰባሰቡ ስራ ላይ ላለመሳተፍ ግለሰቦች እጃቸውን ያዝ ያደርጋሉ። ግን አሁንም ማንኛውም ከታላቁ ህዳሴ ግድብ ላይ አሻራ አኖራለሁ የሚል ሰው ካለ በተዘረጉት የገንዘብ ማሰባሰቢያ ስልቶች በኦንላይን ሊሆን ይችላል፣ ከባንኮች ጋር ልማት ባንክ ወይም ንግድ ባንክ በመሄድ ቦንድ መግዛት ሊሆን ይችላል፣ በስጦታ መልክ ሊሆን ይችላል፣ ሀዘን፣ የደስታ ልዩ ማስታወሻዎችን ማስረከብ ሊሆን ይችላል። ለህዳሴ ግድብ ሊሆንልኝ ብሎ የሚያሰሰው ሁሉም ሰው ማድረግ እስካሁን ይችላል ነው። ወደፊትም እኛ እስካለ የተቋም እስካለን ድረስ ይችላል። ስለዚህ ይህን ለመስራት አንዳንድ ጊዜ ሰው እንደዚህ አይነት ስሜቶች ይንጸባረቃሉ። በሚዲያም በማህበራዊ ሚዲያም እንመለከታለን። እኛ ደግሞ ስራችንን እየሰራን ነው። ስለዚህ ሰው የሚችለውን ያህል አስተዋጽኦ ማበርከት ይችላል የሚል ሀሳብ አለን። ይሄ ነው እንዳንድ ምናልባት በውጭ ከሚገኙ ትውልደ ኢትዮጵያን የሚደረገው ድጋፍን በተመለከተ ኃላፊው በሰጡት ሀሳብ በተያዘው ዓመት እስካሁን ከተሰበሰበው 1.25 ቢሊዮን ብር 58 ሚሊዮን የሚሆነው ከዲያስፖራ መሆኑን አንስተው ይህንንም የበለጠ ለማስቀጠል እየተሰራ ነው ብለዋል። ህንድና ኢትዮጵያ በንግዱ ዘርፍ ያላቸው ግንኙነት ማጠናከር እንዳለባቸው የህንድ ፓርላማ አባላት ተናገሩ። ኢትዮጵያ በግብርናው ዘርፍ ትልቅ አቅም እየገነባች መሆኑንም አባላቱ ተናግረዋል። ቴዎድሮስ ፍቅሩ ያዘጋጀው ዘገባ ብርሃን እሸቴ እንደሚከተለው ያቀርበዋል። ኢትዮጵያና ህንድ የረጅም ጊዜ ዲፕሎማሲያዊ አጋርነት እንዳላቸው ይገለጻል። ለዚህም ይመስላል በርካታ ተማሪዎች ወደ ህንድ ሀገር ሄደው የሚማሩት። በአንጻሩም የህንድ መምህራን በኢትዮጵያ ከፍተኛ ትምህርት ተቋማት ሲያስተምሩ የሚስተዋለው። ከዚህ በተጨማሪም የህንድ ባለሀብቶች በኢትዮጵያ ኢንቨስትመንቶች መሰማራታቸውም ይታወቃል። በትናንትናው ዕለት በሱፕሪያ ሱሌ የተመራው የሀገሪቱን ፓርቲዎች ያሰባሰበ የፓርላማ ልዑካን አባላት በአዲስ አበባ በሚገኘው የህንድ ኤምባሲ ቅጥር ግቢ ውስጥ ከሰሞኑ በህንድ ስላለው ወቅታዊ ሁኔታ ተወያይቷል። በዚህ ውይይትም አሻም ተገኝታ የህንድ የፓርላማ ልዑካን አባላት ኢትዮጵያን በተመለከተ አነጋግራቸዋለች። በህንድ የፌዴራል ጉዳዮች ሚኒስቴር የህዝብ ተወካዮች ምክር ቤት አባል ማኒሽ ቲዋሪ ህንድ በጸረ ሽብርተኝነት ዙሪያ ያለውን እንቅስቃሴ አስታውሰው ከኢትዮጵያ ጋር ግንኙነት ማድረጉ ለሁለቱም ሀገራት ጠቃሚ እንደሆነ ገልጸዋል። ጓደኞቻችንና አጋሮቻችንን እያገኘን ነው። በተለያዩ የዓለም ሀገራት በመላው አፍሪካ በመንቀሳቀስ እንዲሁም ሌሎች የህንድ ተወካዮች በሌሎች ሀገራት እየዞሩ ነው እና ደግሞ ኢትዮጵያ የአፍሪካ ህብረት ዋና መቀመጫ ናት። የስልጣኔ ግንኙነት ከህንድና ህንዳውያን ጋር አላት። ለዚህም ነው እኛ ወደዚህ በመምጣት ከኢትዮጵያና ኢትዮጵያውያን ጋር ግንኙነት ለማድረግ የፈለግነው። ሙራሊ ደህር የተባሉ የህዝብ ተወካዮች ምክር ቤት አባል ደግሞ ኢትዮጵያ በግብርናው ዘርፍ ትልቅ አቅም እየገነባች ነው ሲሉ ተናግረዋል። ያወቅኩትና የተረዳሁት ነገር ኢትዮጵያ የውጭ ኢንቨስትመንትን እየሳበች መሆኑን ነው። አቋሟንም በግብርናው ዘርፍ እየገነባች ነው። ስለዚህ ህንድ ያላትን የግብርና ልምድ ለኢትዮጵያ ማካፈል እንደምትችል እርግጠኛ ነኝ። ስለዚህ እኛ በመጪዎቹ ቀናት እንደዚህ አይነት መስተጋብሮችን ከመንግስትና ከማህበረሰቡ ጋር እንዲኖሩ እናደርጋለን። I look forward to such interactions with Ethiopian society and the government. አክለውም ሀገራቱ በንግድና በምጣኔ ሀብት አብረው መስራት እንደሚችሉ አመላክተዋል። We can definitely make በምጣኔ ሀብትና በንግድ ባሉት ገጽታዎች ሁለቱ ሀገራት አንድ ላይ መስራት ይችላሉ። በእርግጠኝነት እኛ የህንድ ኢንቨስተሮች ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ ጥሪ እናደርጋለን እና አበረታታለን። ኤምባሲያችንም በደንብ ይህ አይነት ነገር እንዲኖር ጥረት ያደርጋል። እኛም መንገዶች እንዲኖሩ ጥረታችንን እናጠናክራለን። ኢትዮጵያ ከህንድ ጋር ያላትን የሁለትዮሽ ግንኙነት ወደ ላቀ ደረጃ ለማሸጋገር በቁርጠኝነት እንደምትሰራ የፓርላማ አባላቱ ከመንግስት እንደተገለጸላቸው ተናግረዋል። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን ከመቋጨታችን በፊት በድጋሜ ርዕሰ ጉዳዮቹን እናስታውሳችሁ። በመጪው ዓመት ለሚከናወነው 7ኛው ሀገራዊ ምርጫ የቅድመ ዝግጅት ስራዎች እየተከናወኑ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። በሀገራዊ ምክክር ምዕራፍ ላይ የትግራይ ክልል አጀንዳ ካልተካተተ ምክክሩ ሙሉ ሊሆን እንደማይችል ኮሚሽኑ አስታወቀ። ህንድና ኢትዮጵያ በንግዱ ዘርፍ ያላቸው ግንኙነት ማጠናከር እንዳለባቸው
የህንድ ፓርላማ አባላት ተናገሩ። ከውጭ ተመድ በጋዛ የሰብአዊ እርዳታ የማቅረብ እቅድ እንደሌለው አስታወቀ። ተመልካቾቻችን ለዛሬ ለተሰኞ ግንቦት 25 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን በዚሁ ተቋጭተዋል። እኔ የዕለቱ ተረኛ አሳላፊ ሙሐመድ ንጉስ አብዱ አብሬያቸው ቆይታ አድርጌ ነበር። ተመልካቾቻችን ወቅታዊ ፕሮግራሞቻችን እንዲሁም ደግሞ ዜናዎቻችን በድጋሜ ለማድመጥና ለመከታተል ሁሉም የማህበራዊ ትስስር ገጾቻችን መከታተል እንደምትችሉ በዚሁ አጋጣሚ ለመጠቆም እንወዳለን። አሻም ለሁላችን!